በኢራን ወታደራዊ አገልግሎት የፈጸሙ የቀድሞ ወታደሮች ከካናዳ ልንባረር እንችላለን የሚል ስጋት አድሮባቸዋል ስለመባሉ፣ ታዋቂው የካናዳ የዜና አቅራቢና የቴሌቪዥን ጋዜጠኛ በሞት ስለመለየቱ፣ በካሊፎርኒያ በሚገኘው የዶናልድ ትራምፕ የጎልፍ ሜዳ አቅራቢያ መሳሪያ ታጥቆ ሲንቀሳቀስ የነበረ ግለሰብ በቁጥጥር ስር ስለመዋሉ፣ የየመን ሁቲዎች በሳዑዲ አረቢያ የሚገኘው የናይጅራ አየር ማረፊያ ላይ የድሮን ጥቃት ስለመፈጸማቸው፣ የዓለም ሕዝብ ቁጥርን በግማሽ መቀነስ ይገባል ስለመባሉ፣ የአሜሪካ አቪዬሽን ባለሥልጣን የደህንነት ስጋቱን በተመለከተ ምርመራ ስለመጀመሩ፣ የታሰሩት ፖለቲከኞች የታሰሩበት ምክንያት ግልጽ አይደለም ስለመባሉ፣ በአማራ ክልል በተቀሰቀሰ ግጭት ከ8 ሚሊዮን በላይ ሰዎች በቀጥታም ሆነ በተዘዋዋሪ ስለመጎዳታቸው፣ የኤርትራ ወታደራዊና ሲቪል አመራሮች በትግራይ ክልል የግንኙነት መድረክ ስለማካሄዳቸው። ሰላም ጤና ይስጥልን። ከብርሃን ቲቪ እነኝህንና ሌሎችም ዜናዎች አሁን እንነግራችኋለን። የብርሃን ቲቪ ዜናና ሌሎችም መረጃዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በኢራን የግዴታ ወታደራዊ አገልግሎት የፈጸሙ የቀድሞ ወታደሮች ከካናዳ ልንባረር እንችላለን የሚል ስጋት አለባቸው ተብሏል። በኢራን በሕግ በተጣለባቸው ግዴታ ምክንያት ወታደራዊ አገልግሎት አጠናቀው ወደ ካናዳ ያመሩ በርካታ የቀድሞ ወታደሮች አሁን ባለው የካናዳ ኢሚግሬሽን እና የደህንነት መመሪያ ምክንያት ወደ አገራቸው ሊመለሱ ይችላሉ በሚል ከፍተኛ ስጋት ውስጥ መሆናቸውን አሳውቀዋል። ግሎባል ኒውስ ባወጣው ዘገባ መሰረት በካናዳ ሕግ መሰረት ከኢራን እስላማዊ አብዮታዊ ዘብ ጋር ንክኪ ያላቸው ግለሰቦች ወደ አገሪቱ እንዳይገቡ ወይም ከሀገር እንዲወጡ የተጣለው እገዳ በግዳጅ አገልግሎት የተሳተፉትን ተርታ ዜጎች ጭምር ያካተተ ሆኗል። የቀድሞዎቹ ወታደሮች በበኩላቸው የአገልግሎቱን የፈጸሙት በመንግስት አስገዳጅነት እንጂ በገዛ ፈቃዳቸው ወይም ለገዢው ስርዓት በመደገፍ እንዳልሆነ ገልጸው ወደ ኢራን ከተመለሱ ለከፍተኛ እንግልትና አደጋ እንደሚደረጉ በመጠቆም የካናዳ መንግስት ጉዳያቸውን በልዩ ሁኔታ እንዲመለከት በመጠየቅ ላይ ይገኛሉ ተብሏል። ታዋቂው የካናዳ ዜና አቅራቢና የቴሌቪዥን ጋዜጠኛ በሞት መለየቱ ተሰምቷል። በካናዳ የቴሌቪዥን ጋዜጠኝነት ታሪክ ውስጥ ስማቸው ጎልተው ከሚጠሩ አንጋፋ የዜና አቅራቢዎች አንዱ የሆነው ሎይድ ሮበርትሰን በ92 ዓመቱ ከዚህ ዓለም በሞት መለየቱ ተነግሯል። ሮበርትሰን በካናዳ ብሔራዊ ቴሌቪዥን ጣቢያዎች በተለይም በሲቢሲ እና ሲቲቪ ኒውስ ከፍተኛ ተደናቂነትን ያገኘ ጋዜጠኛ ነበር። ከ1970ዎቹ ጀምሮ እስከ 2011 በጡረታ እስከተገለለበት ጊዜ ድረስ ዋና የዜና አቅራቢ ሆኖ በመስራት አገራዊና ዓለም አቀፋዊ ሁነቶችን ለሕዝብ ሲያደርስም ቆይቷል። በሙያ ዘመኑ በርካታ ታሪካዊ ክስተቶችና ምርጫዎችን በመዘገብ የሚታወቀው ይህ አንጋፋ ጋዜጠኛ በካናዳውያን ዘንድ በታማኝነቱና በዜና አቀራረብ ጥበቡ ከፍተኛ አክብሮትን ያተረፈ እንደነበር ተወስቷል። የዜና አቅራቢው ህልፈትን ተከትሎ በካናዳ የብዙሃን መገናኛ ባለሙያዎችና ተከታዮቹ ዘንድ ጥልቅ ሐዘን እንደተፈጠረ ተገልጿል። በካሊፎርኒያ በሚገኘው የፕሬዝዳንት ትራምፕ የጎልፍ ሜዳ አቅራቢያ መሳሪያ ታጥቆ ሲንቀሳቀስ ነበር ያለውን ግለሰብ በቁጥጥር ስር እንደዋለ የአገሪቱ ፖሊስ አስታውቋል። በአሜሪካ ካሊፎርኒያ ግዛት በሚገኘው የፕሬዝዳንት ዶናልድ ትራምፕ የጎልፍ ክለብ ትራምፕ ናሽናል ጎልፍ ክለብ አቅራቢያ የጦር መሳሪያ ታጥቆ ሲንቀሳቀስ ነበር የተባለውን ግለሰብ በቁጥጥር ስር እንደዋለ የአካባቢው ባለስልጣናት አስታውቀዋል። አናዶሉ የዜና ኤጀንሲ እንዳስታወቀው ግለሰቡ በቁጥጥር ስር የዋለው ፕሬዝዳንት ትራምፕ ወደ ካሊፎርኒያ ለማድረግ ካሰቡት ጉብኝት አስቀድሞ በተደረገ የደህንነት ክትትል ነው። የአካባቢው የፖሊስ ቢሮ አባላት በስፍራው ጥበቃ በማድረግ ላይ እያሉ መሳሪያ የያዘውን ግለሰብ በመለየት በቁጥጥር ስር መዋላቸው ተገልጿል። የአሜሪካ ምስጢራዊ አገልግሎት ሰርቪስና የአካባቢው የህግ ማስከበር አካላት በጥቃቱ ዓላማና በግለሰቡ ማንነት ዙሪያ አጣዳፊ ምርመራ መጀመራቸውን የገለጹ ሲሆን በፕሬዝዳንቱ ደህንነት ላይ የደረሰ የአደጋ ችግር አለመኖሩም ተጠቅሷል። ሁቲዎች በሳዑዲ አረቢያ ደቡባዊ ክፍል የሚገኘው የናጅራ አየር ማረፊያ ላይ የድሮን ጥቃት መፈጸማቸውን አስታውቀዋል። በኢራን የሚደገፉት የየመን ሀውቲ አማጽያን በሳዑዲ አረቢያ ደቡባዊ ክልል በሚገኘው ናጅራን አየር ማረፊያ ውስጥ በሚገኝ ዓላማቸው ላይ በድሮን ጥቃት ማድረሳቸውን ማክሰኞ ዕለት አስታውቀዋል። የሁቲዎች ወታደራዊ ቃል አቀባይ የህያ ሳሬ በሰጡት መግለጫ ጥቃቱ የታለመውን ቦታ በትክክል የመታ እንደሆነ ገልጸው እርምጃው የሳዑዲ ድሮኖች በሳዕዳና ሀጃ ግዛቶች በኩል የየመንን አየር ክልል በመጣሳቸው የተወሰደ ያጸፋ ምላሽ ነው ብለዋል። ቃል አቀባዩ አክለውም ወደፊት የሚደረግ ማንኛውም የአየር ክልል ጥሰት ያለ ምላሽና ያለ ቅጣት አያልፍም
ብለዋል። በአካባቢው ያሉ ምንጮች በአየር ማረፊያው ዋና ራዳር በመመታቱ በበረራ እንቅስቃሴ ላይ መስተጓጎል አጋጥሟል ቢሉም መረጃው በገለልተኛ አካል አልተረጋገጠም። በጉዳዩ ላይ ከሳዑዲ አረቢያ ባለስልጣናት በኩል የተሰጠ ይፋዊ ማብራሪያ ወይም ምላሽ የለም። ጥቃቱ ሀውቲዎች በቅርቡ በሳዑዲ ላይ ባወጁት የባህር እገዳና በሁለቱ ወገኖች መካከል በድጋሚ እያየለ የመጣውን ወታደራዊ ጥቃት ተከትሎ የተፈጸመ መሆኑ ተጠቅሷል። የዓለም ሕዝብን ቁጥር በግማሽ መቀነስ እንደሚገባ አንድ ጥናት መጠቆሙ ተሰምቷል። የተመራማሪዎች ስብስብ ሰስተነብል ዴቨሎፕመንት በተባለ ሳይንሳዊ ጆርናል ላይ ባሳተሙት አዲስ ጥናት የተረጋጋችና ዘላቂ ዓለምን ለመፍጠር የዓለም ሕዝብ ቁጥር በከፍተኛ መጠን መቀነስ እንዳለበት አመላክተዋል። በጥናቱ መሰረት እንደ አውሮፓውያን አቆጣጠር በ2200 ወይም ከ174 ዓመታት በኋላ የዓለም ሕዝብ ቁጥር አሁን ካለበት 8 ቢሊዮን ወደ 4 ቢሊዮን ዝቅ ማለት አለበት ተብሏል። ይህ የሕዝብ ቁጥር ቅነሳ በተፈጥሮ ሀብት ላይ የተፈጠረውን ከፍተኛ ጫና ለማቃለል፣ የአካባቢ ብክለትን ለመቀነስ፣ የወሊድ መጠን በሚበዛባቸው አካባቢዎች ድህነትን ለማስወገድ እንዲሁም የተሻለ የህይወት ደረጃን ለመፍጠር ያግዛል ሲሉ ተመራማሪዎቹ ገልጸዋል። ሆኖም ለህዝብ ቁጥር ቅነሳው ምንም አይነት አስገዳጅ ወይም ኃይል ተኮር መንገድ መከተል እንደማይገባ ያሰመሩበት ተመራማሪዎቹ በአንጻሩ የቤተሰብ እቅድ አገልግሎትን ማስፋፋትና ሴቶችን ማስተማር ዋናውና ውጤታማው መሳሪያ መሆኑን ጠቁመዋል። የአሜሪካ አቪዬሽን ባለስልጣናት የደህንነት ስጋትን የተመለከተ ምርመራ መጀመራቸው ተገልጿል። የአሜሪካ የፌዴራል አቪዬሽን አስተዳደር FAA በዋሽንግተን ሮናልድ ሬገን ብሔራዊ ኤርፖርት አቅራቢያ ከፕሬዝዳንታዊው ማሪን ዋን ሄሊኮፕተር በረራ ጋር ተያይዞ ያጋጠመውን የደህንነት ስጋት መመርመር መጀመራቸውን አስታውቀዋል። ዎል ስትሪት ጆርናልን ዋቢ በማድረግ አናዱሉ የዜና ምንጭ እንደዘገበው የፕሬዝዳንት ዶናልድ ትራምፕ ሄሊኮፕተር ከነጩ ቤተመንግስት ተነስታ በረራ ያደረገችው በኤርፖርቱ የአየር ክልል ውስጥ የሚንቀሳቀሱ የንግድ አውሮፕላኖች በረራ ሙሉ በሙሉ ሳይገታና ሳይቆም ነበር። ይህንን ተከትሎ አጋጣሚው በአካባቢ የአየር ትራፊክ ቁጥጥርና የደህንነት ፕሮቶኮል ላይ ክፍተት መፈጠሩን እንደሚያመለክት ያሳየው ዘገባው የፌዴራል አቪዬሽን አስተዳደሩ በረራው እንዴት እንደተካሄደና የትራፊክ ደህንነት መመሪያዎች መከበራቸውን ለማረጋገጥ ምርመራውን እያካሄደ እንደሚገኝ ተገልጿል። ከታሰሩት ፖለቲከኞች መካከል የሁለቱ ቤተሰቦች የታሰሩባቸውን ምክንያቶች በግልጽ እንዳላወቁ ገልጸዋል። መምህርና ፖለቲከኛ አቶ አበበ አካሉ፣ የህግ ባለሙያና ፖለቲከኛ አቶ አበራ ንጉስ እንዲሁም ፖለቲከኛ አቶ ይስሐቅ ወልዳይ በተመሳሳይ ቀን በፖሊስ ተወስደው መታሰራቸውን ቤተሰቦቻቸው እንደነገሩት ቲክቫህ ኢትዮጵያ ዘግቧል። የአቶ አበበ አካሉ ቤተሰቦች እንደተናገሩት ፖለቲከኛው በሜክሲኮ ኬኬር ህንፃ ስር በሚገኘው የምርመራ ቢሮ ታስረው እንደሚገኙ ጠቁመው ከሰዓት በኋላ ለአጭር ጊዜ አግኝቷቸው እንደነበር፣ ነገር ግን በምን ምክንያት እንደተወሰዱና በምን ሁኔታ ላይ እንዳሉ በቂ መረጃ ማግኘት አለመቻላቸውን አስረድተዋል። በተመሳሳይ የህግ ባለሙያው አቶ አበራ ንጉስ ቤተሰብ አቶ አበራ በፌዴራል ፖሊስ ቁጥጥር ስር እንደሚገኙና ከሳቸው ጋር ቢገናኙም የስራቸውን ምክንያት ለማወቅ እንዳልቻሉ ገልጸዋል። ከተያዙት ፖለቲከኞች መካከል አቶ አበበ አካሉና አቶ ይስሐቅ ወልዳይ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ አካል መሆናቸው የተገለጸ ሲሆን በፓርቲው አመራሮችም የፖለቲከኞቹን መታሰር እንደተረጋገጠ በፓርቲው ላይ እየደረሰ ያለው ጫና እየበዛ መምጣቱ መነገሩም ተመላክቷል። ጉዳዩን በተመለከተ ምላሻቸው እንዲሰጡ የተጠየቁ የኢትዮጵያ ፌዴራል ፖሊስ የኮሚኒኬሽን ኃላፊ አቶ ጀይላን አብዲ የፌዴራል ፖሊስ በርካታ ክፍሎች ያሉት በመሆኑ እና ጉዳዩን የምርመራ ክፍልን የሚመለከት በመሆኑ ሁኔታውን አጣርተው ምላሽ እንደሚሰጡ አስታውቀዋል ሲል የዘገበው ቲክቫህ ኢትዮጵያ ነው። ኢትዮጵያ በሳይበር ጥቃት የመጋለጥ እድል ካላቸው የአፍሪካ ሀገራት መካከል 5ኛ ደረጃ ላይ እንደምትገኝ ተነግሯል። ኢትዮጵያ አገራዊ የዲጂታል ትራንስፎርሜሽን ጉዟን እያፋጠነች ባለችበት በዚህ ጊዜ ከጊዜ ወደ ጊዜ እየተባባሰ የመጣ የሳይበር ጥቃት አጋጥሟታል ተብሏል። የኢንተርፖል ሪፖርት ላይ የዓለም አቀፉ ፖሊስ ወይም ኢንተርፖል ባወጣው አዲስ የአፍሪካ የሳይበር ስጋት ምዘና ሪፖርት መሰረት ኢትዮጵያ ለዲጂታል ጥቃቶችና ለአደጋ የመጋለጥ እድል በመከተል ከአህጉሩ 5ኛ ደረጃ ላይ ትገኛለች። ይህ የኢንተርፖል ሪፖርት አገሪቱ በዲጂታል ቴክኖሎጂ ዘርፍ የምታደርገውን መስፋፋትና እድገት አስተማማኝ ለማድረግ የሳይበር ደህንነትና የመረጃ መሰረተ ልማቷን በጥብቅ ማጠናከርና አስቸኳይ ወሳኝ ጉዳይ መሆኑን አመልክቷል።
በአማራ ክልል በተቀሰቀሰ ግጭት ከ8 ሚሊዮን በላይ ሰዎች በቀጥታ ወይም በተዘዋዋሪ መጎዳታቸው ተነግሯል። በሐምሌ ወር 2015 በፋኖ ኃይሎችና በመንግስት ኃይሎች መካከል የተቀሰቀሰው የትጥቅ ግጭት በአማራ ክልል ላይ ከባድ ሰብአዊ የጸጥታና የኢኮኖሚ ተጽዕኖ ማሳደሩን አክሌድ የተባለ የግጭት መረጃ ተንታኝ ተቋም ገልጿል። እንደ ተቋሙ ትንታኔ መሰረት ከጥር እስከ ሐምሌ 2018 ባለው ጊዜ ውስጥ ብቻ ከ8 ሚሊዮን በላይ ሰዎች በግጭቱ በቀጥታ ወይም በተዘዋዋሪ ተጎድተዋል። ይህ ግጭት በሚሊዮን ህይወትና በተዳዳሪያ ላይ ከፍተኛ ተጽዕኖ ማሳደሩን አመልክቷል። ትንታኔው አክሎም ግጭቱ በመላው የአማራ ክልል ቢስፋፋም በምዕራብ ጎጃም፣ በሰሜን ወሎና በሰሜን ሸዋ ዞኖች በተለየ ሁኔታ በስፋት መከሰቱን አመልክቷል። በእነዚህ ቀጠናዎች ተደጋጋሚ ውጊያ፣ መፈናቀልና መሰረታዊ አገልግሎት መስተጓጎል በስፋት መስተዋሉን ተጠቅሷል። በመጨረሻም በአካባቢው ያለው የጸጥታ ሁኔታ አሁንም አሳሳቢ መሆኑን የጠቆመው መረጃው በህዝቡ ላይ እየደረሰ ያለውን ሰብአዊና ኢኮኖሚያዊ ጉዳት ለመቀነስ ዘላቂ የሰላም መፍትሄ እንደሚያስፈልግ አሳስቧል። የኤርትራ ወታደራዊና ሲቪል አመራሮች በትግራይ ክልል የግንኙነት መድረክ ማካሄዳቸው ተሰምቷል። እሁድ ሐምሌ 26 ቀን 2018 የኤርትራ ወታደራዊና ሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች ሉዓላዊ ድንበር ተሻግረው በኢትዮጵያ ትግራይ ክልል ጉለ ሞሐዳ ወረዳ ዝባና ሀበሻ በተባለ ስፍራ መገኘታቸው ተገልጿል። የትግራይ ክልል መገናኛ ብዙሃን እንደዘገቡት በቦታው የህዝብ ለህዝብ ግንኙነት መድረክ በሚል የተካሄደ ሲሆን በስነ ስርዓቱ ላይ የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይሌ፣ የትግራይ ክልል ኃይል አመራሮች፣ የኤርትራ ወታደራዊ አመራሮችና የኤርትራ ሰናአፌ አካባቢ የመንግስት አመራሮች ተገኝተዋል ተብሏል። ከኤርትራ የመጡት የሰናአፌ አስተዳዳሪ አቶ እድሪስ አሊ በሰጡት አስተያየት የኤርትራና የትግራይ ህዝቦች ታሪካዊ፣ ባህላዊ የደም ትስስር ያላቸው በመሆናቸው ሊያለያዩን የሚችሉ የጥፋት ድምጾች ሊሰሙ አይገባም ማለታቸው ተሰምቷል። ይህ የህዝብ ለህዝብ ግንኙነት መድረክ በሁለቱ አካባቢዎች የሚኖሩ ወንድማማች ህዝቦችን ግንኙነትና ሰላም የበለጠ ያጠናክራል መባሉም ተነግሯል። ከብርሃን ቲቪ ሌሎች የዕለት ዜናዎችና ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!